ሰላም ሰላም እንዴት ናችሁ? የደሱ ኤልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ አጃን አዘውትሮ በአመጋገብ ውስጥ ማካተት እንዴት ነው የአንጀታችን ጤና የሚደግፈው የአንጀታችን ጤና የሚያሻሽለው የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ለአንጀታችን ጤና መሰረታዊና በጣም አስፈላጊ ከሚባሉ ምግቦች አንዱ አጃ ነው ማለት ነው። በተለይ አጃን አዘውትረን በአመጋገባችን ውስጥ የምናካትት ከሆነ እንደሚታወቀው አጃ በውስጡ ጠቃሚ የሆኑ ፋይበሮችን ወይም ደግሞ አሰርን ይዟል። ይህ አሰር ደግሞ አንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን በመመገብ ስለሚታወቅ የአንጀታችን ጤና የተስተካከለ እንዲሆን ያደርጋል ማለት ነው። የጠቃሚ ባክቴሪያዎች ቁጥር መጨመር እና ጎጂ የሆነ ባክቴሪያ ቁጥር መቀነስ ደግሞ አሁን እንዳልነው ለአንጀታችን ግድግዳ ጤንነት እጅግ በጣም ተመራጭ እንደሆነ ብዙ ጥናቶች ያስረዳሉ። በተለይ አጃ በውስጡ አሁን እንዳልነው ከፍተኛ የሆነ ፋይበር ወይም ደግሞ አሰርን ይዟል። ይሄ አሰር ባክቴሪያዎች ፈርመንት በማድረግ ወደ ሾርት ቻይን ፋቲ አሲድ ይቀይሩታል። ይሄ ሾርት ቻይን ፋቲ አሲድ ለምሳሌ እንደ ቡትሬት አይነት ነገር በመቀየሩ አሁን እንዳልነው የአንጀታችን ጤና የተስተካከለና ጤና የተጠበቀ እንዲሆን ያደርጋል ማለት ነው። ብዙ ጊዜ የአንጀታችን ጤና በስርዓት ጤንነቱ የሚጠበቅ ከሆነና ተበሽታ ፍሪ ከሆነ በተለይ ደግሞ ምግብን አብዞር በማድረግ ትልቅ ሚና አለው። እንዲሁም ደግሞ የተለያዩ አንጀት ላይ ሊከሰቱ የሚችሉ ብግነቶች፣ ኢንፍላሜሽኖችና የተለያዩ ቁስለቶች እንዳይፈጠሩ ያደርጋል ማለት ነው። በተለይ የአንጀታችን ጤና የተስተካከለ ሲሆን አሁን እንዳልነው ምግብ ዳይጀስት ከሆነ በኋላ አንጀት ላይ ነው እነዚህ ማይክሮቢል እያልን የምንጠራቸው ወይም ደግሞ እነዚህ ጥቃቅን ሾሾ መሳዮች ነገሮች ናቸው። በእነሱ አማካኝነት ነውና ምግብ አብዞር የሚሆነው። እነሱ የተስተካከለ እነዚህ ቪሊዎች የተስተካከሉ ሲሆን ምግብ በስርዓት እንዲመጠጥና ወደ ደም ስር እንዲገባና የምንፈልገውን ኮንቴንት እንድናገኝ ያደርጋል ማለት ነው። ስለዚህ ፋይበር ኮንቴንት ያላቸው ምግቦች አዘውትሮ መጠቀም አሁን እንዳልነው ለአንጀታችን ጤና እጅግ በጣም መሰረታዊ ነገር ነው ማለት ነው። አልፎ አልፎ ሲሊያክ ዲዚዝ እያልን የምንጠራው በሽታ ያለባቸው ሰዎች እንደሚታወቀው አጃን ሲመገቡ ከጉሊቲን ፍሪ የሆነውም ቢሆን እጅግ በጣም ይመረጣል። ምክንያቱም ብዙ ጊዜ ጉሊቲን ኮንቴንት ያላቸውን ምግቦች እነዚህ ሲሊያክ ዲዚዝ ያለባቸው ፔሸንቶች ሲመገቡ እንደሚታወቀው ኢንተስታይናቸውን አብሴት ያደርጋል። ስለዚህ ቁስለት፣ ብግነት፣ እብጠት ሊፈጠር ይችላል ማለት ነው። እንደሚታወቀው ሲሊያክ ዲዚዝ እያልን የምንጠራው አውቶሚን ኢንፌክሽን ነው። ስለዚህ ይህ ኢንፌክሽን የራሳችን ኢሚኒቲ የአንጀታችን ግድግዳ አታክ በማድረግ ሊፈጠር የሚችል ችግር ነው እና በተለይ ደግሞ ከአንዳንድ አልፎ አልፎ የአጃ አይነቶች ከገብስ ጋር ከስንዴ ጋር ሃይብሪድ የሆኑ ናቸው እና እንደዚህ አይነት ነገር ሲሆን መርጠው መመገብ እንዳለባቸው ብዙ ጥናቶች ያስረዳሉ ማለት ነው። ብዙ ጊዜ ጉሊቲን ኮንቴንት ያላቸው ምግቦች ብዙ የሚጠቀም ከሆነ ኢንተስታይን ወይም ደግሞ አንጀታቸውን አብሴት ስለሚያደርግ እንዳልነው ለብግነትና ለኢንፍላሜሽን በቀላሉ እንዲጠቁና ለአንጀት ቁስለት ሊጋለጡ ይችላሉና ጥንቃቄ ማድረግ አለባቸው ማለት ነው። ዛሬ በዚህ ቪዲዮ አጃ እንዴት ነው የአንጀታችን ጤና የሚደግፈው የሚያሻሽለው የሚለውን በአምስት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ሰብስክራይብ ያደረጋችሁ ሰዎች ቻናሉ ሰብስክራይብ ያደረጋችሁ እዩ። ነባር ቤተሰቦችም ላይክ እና ሼር ያደረጋችሁ የደወል ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው እንደሚታወቀው አጃ አዘውትረን አጃን በአመጋገብ ውስጥ የምናካትት ከሆነ የምንጠቀም ከሆነ በተለይ ደግሞ እጅግ በጣም ጠቃሚ የሆኑ ፋይበሮችን ይዟል። በተለይ ሶሊብል የሆነ ፋይበርን ወይም ደግሞ አሰርን ይዟል። ይህ ሶሊብል የሆነ አሰር ወይም ፋይበር ስቱልን ሶፍት ያደርጋል ወይም ደግሞ በማለስለስ አጠቃላይ ሰገራ ቅርጹን ይዞ በስርዓት እንዲወገድ ያደርጋል። ብዙ ጊዜ የሰገራ መለስለስና ብዙ ጊዜ ይሄ ላርጀር መሆን ደግሞ አሁን እንዳልነው በቀላሉ የሰገራ ልውውጥ በየጊዜው እንዲስተካከልና ኮንስቲፔሽን ወይም ደግሞ ይሄ ድርቀት እያልን የምንጠራው ነገር እንዳይፈጠር ሊያደርግ ይችላል ማለት። በዛ ሂደት የተስተካከለ የሰገራ ልውውጥና አንጀታችን ብዙ ጊዜ ድርቀት እንዳይፈጠር አንጀታችን ውስጥ እንዳይፈጠር የሰገራ ድርቀት እንዳይኖር በስርዓት ይከላከላል ማለት ነው። ሁለተኛ እንደ ፕሪባዮቲክ ፐርፐዝ አለው። እንደሚታወቀው አጃ ፕሪባዮቲክ ማለት እንግዲህ ብዙ ጊዜ ከእጽዋት የምናገኛቸው ውጤቶች ሲሆን ፕሮባዮቲክ ለምንጠራው ደግሞ ከእንስሳት የምናገኛቸው ውጤት ነው። ለምሳሌ ፕሪባዮቲክ እያልን የምንጠራው ብዙ ጊዜ አጃና ከነሱ መሰሎች ይገኛል። ፕሮባዮቲክ ለምንጠራው ደግሞ እንደ እርጎና የእንስሳት ውጤቶች ላይ የምናገኘው ነገር ነው። ስለዚህ ፕሪባዮቲክ ማለት ነው እንደሚታወቀው አጃ እንግዲህ በውስጡ ቤታ ግሉካን የሚባል ሶሊብል የሆነ ፋይበር ወይም ደግሞ በውሃ የሚሟሟ ፋይበርን ይዟል። ይህ ፋይበር እንደ ፕሪባዮቲክ ፐርፐዝ ያገለግላል። ብዙ ጊዜ ፕሪባዮቲክ ለምንጠራው ምንድን ነው አንጀታችን ውስጥ ያሉ ጠቃሚ የሆኑ ባክቴሪያዎችን ፊድ በማድረግ ወይም በመመገብ
ቁጥራቸው እንዲጨምሩ ያደርጋል። ቁጥራቸው ሲጨምሩ እና ሲሻሻሉ ደግሞ አሁን እንዳልነው የአንጀታችን ጤና የተስተካከለ እንዲሆንና ፕሮፐርሊ አንጀታችን በስርዓት ምግብን ዳይጀስት እንዲያደርግና የምግብ መፍጫ ስርዓት የተስተካከለ ጤና የተጠበቀ እንዲሆን ያደርጋል ማለት ነው። ስለዚህ እንደ ፕሪባዮቲክ ፐርፐዝም አጃ ትልቅ ጥቅም አለው ማለት ነው። ሶስተኛ በተለይ ደግሞ አንጀት ላይ የአንጀት ግድግዳን እንደ ባሬር ሆኖ በማገልገል ወይም ደግሞ እንደ የተለያዩ ፎሬን የሆኑ ነገሮች ሲገቡ እነሱን እንደ ሶልጀር ሆኖ በማገልገል ይታወቃል ማለት ነው። አጃ በተለይ ባክቴሪያዎች አንጀት ውስጥ ያሉ ባክቴሪያዎች ብዙ ጊዜ አጃ ውስጥ የሚገኘውን ፋይበር ፈርመንት በማድረግ ወደ ሾርት ቻይን ፋቲ አሲድ ይቀይሩታል። በተለይ ደግሞ ቤታ ግሉካን ብለን የምንጠራውን የፋይበር አይነት ገት ባክቴሪያዎች ወይም ደግሞ አንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች ወደ ሾርት ቻይን ፋቲ አሲድ ይቀይሩታል። ለምሳሌ እንደ ቡትሬት አይነት ይቀየራል። ይሄ ሾርት ቻይን ፋቲ አሲድ አሁን እንዳልነው በተለይ ደግሞ የአንጀት ግድግዳ ቅድም እንዳልነው የተስተካከለ እንዲሆን ቻይን እንዲኖረው ወይም ደግሞ ኢንቴግሪቲው የተስተካከለ እንዲሆን እና አጠቃላይ የአንጀት ግድግዳ ጤንነቱ የጠበቀ እንዲሆን ያደርጋል ማለት ነው። ብዙ ጊዜ አንጀታችን እንደሚታወቀው ቀጭኑ አንጀታችን ምግብን አብዞር በማድረግ በተለይ ደግሞ ወደ ደም ስር የሚቀላቀልን ፓርት ነው። ስለዚህ የተስተካከለ እነዚህ ቪል እያልን የምንጠራቸው እነዚህ ፊንገር ላይክ ስትራክቸሮች ወይም ደግሞ እነዚህ ሾሾ መሳዮች መኖራቸው ምግብ በስርዓት እንዲመጠጥ ያደርጋል ማለት ነው። በዛ ሂደት የምንፈልገውን ኒውትሪየንት እንድናገኝ የምንፈልገውን ኢነርጂ እንድናገኝ ያደርጋል ማለት ነው። ነገር ግን ብዙ አንዳንዴ አንጀታችን የተለያየ ችግር የሚፈጠር ከሆነና አንጀታችን ቁስለት ብግነት የሚኖር ከሆነ በስርዓት ምግብ እንዳይመጣ ስለሚያደርግ የተለያዩ በሽታዎችን ልንጠቃ እንችላለን ማለት ነው። ስለዚህ ይሄ ፕሮፐርሊ የአንጀታችን ጤና የተጠበቀ እንዲሆን ያደርጋል ማለት ነው። አጃ አራተኛው ማይክሮባዮሞችን ኢምፕሩቭ ያደርጋል ወይም ደግሞ ይደግፋል ማለት ነው። በተለይ እነዚህ በኔፊሻል ባክቴሪያዎች አንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎችን ዳይቨርስ እንዲሆኑ ወይ ደግሞ እንዲበዙ ያደርጋል። እንዲሁም ደግሞ አሁን እንዳልነው አንጀታችን ውስጥ ያለው እንደዚህ እንደ ማይክሮባዮም ወይም ደግሞ ህይወት ያላቸው አንጀት ውስጥ ምግብ የሚፈጩ ባክቴሪያዎች ምግብን ዳይጀስት የሚያደርጉ ባክቴሪያዎች ቁጥራቸው እንዲጨምር ያደርጋል ማለት ነው። የእነሱ መጨመር አሁን እንዳልነው ፕሮፐርሊ አንጀታችን በስርዓት ዳይጀስት እንዲያደርግና እነዚህ ቪሊ እያልን የምንጠራቸው ወይም ደግሞ እነዚህ ፊንገር ላይክ ስትራክቸሮች ወይም ደግሞ ሾህ መሰሎች እነዚህ ምግብን አብዞር የሚያደርጉት ኒውትሪየንትን አብዞር የሚያደርጉት በስርዓት ጤንነታቸው የተጠበቀ እንዲሆን ያደርጋል ማለት ነው። የእነሱ ጤንነት መጠበቅ ደግሞ አሁን እንዳልነው ምግብ በስርዓት አብዞር ከሆነ በኋላ በደም ስር አማካኝነት ወደ ብለድ ስትሪም ተገባ በኋላ በስርዓት ኢነርጂ እንድናገኝ ሴሎች ምግብ እንዲያገኙ በስርዓት ኦክሲጅን እንድናገኝ ያደርጋል ማለት ነው። አምስተኛ እና የመጨረሻው እንደሚታወቀው አጃ ጸረ ብግነትና ጸረ ሙቀት አማቂ ባህሪ አለው። በተለይ ደግሞ አንቲ ኢንፍላማቶሪ ፕሮፐርቲ እና አንቲ ኦክሲዳንት ፕሮፐርቲ አለው ማለት ነው። አጃ ብዙ ጊዜ አጃ በውስጡ አዘውትረን አጃ የምንጠቀም ከሆነ በውስጡ እንግዲህ እንደ ፖሊፊኖል እና አቬናን ትራማይድ የሚባሉ እጅግ በጣም ጠቃሚ የሆኑ ጸረ ሙቀት አማቂ ኬሚካሎች እና ጸረ ብግነት ባህሪ ያላቸው ኬሚካሎችን ይዟል ማለት ነው። እነዚህ ሞሌኪሎች እንደሚታወቀው በተለይ ደግሞ የአንጀታችን ግድግዳ በተለያየ ምክንያት እንዳይጠቃ በተለይ ፍሪ ራዲካል እያልን የምንጠራቸውን ደግሞ ያልተረጋጉ ኤሌክትሮኖች ከሚያደርሱት የአንጀትን ግድግዳ ቁስለት፣ የአንጀትን ግድግዳ ቁጣ፣ የአንጀትን ግድግዳ እብጠት በመከላከል ጤንነቱ የተጠበቀ የአንጀት ግድግዳ እንዲኖር ያደርጋል ማለት በዛ ሂደት አንጀታችን በስርዓት ምግብን ዳይጀስት እንዲያደርግ በማድረግ እንዲሁም ደግሞ የአንጀታችን ግድግዳ ጤንነቱ የተጠበቀ ሲሆን ምግብን በስርዓት አብዞርብ እንዲያደርግ እና ወደ ደም ስር እንዲልክ ያደርጋል ማለት በዛ ሂደት ስለዚህ ጸረ ብግነትና ጸረ አንቲ ኢንፍላማቶሪ ባህሪ አለው ማለት ነው አጃ። ስለዚህ አዘውትረን የምንጠቀም የበሽታ የመከላከል ስርዓታችንን በመደገፍ የተለያዩ በሽታዎች ለአንጀታችን ውስጥ ያሉ ባክቴሪያዎች እንዳይጎዱ የተለያዩ በሽታዎችን ዲቨሎፕ እንድናደርግ ይከላከላል ማለት ነው። እንደ ማጠቃለያ አጃን መመገብ የሌለባቸው ሰዎች እነማን ናቸው የሚለውን ስናይ ብዙ ጊዜ በተለይ ደግሞ ግሉቲን ኮንቴንት ያላቸው አጃዎች ወይም ደግሞ እነዚህ ሃይብሪድ የሆኑ ከገብስ ጋር ከስንዴ ጋር ተቀላቅለው እነዚህ ሃይብሪድ የሆነው ወይም ደግሞ ተቀላቅለው የተሰሩ አጃዎች ወይም ደግሞ በሳይንሳዊ ዘዴ ተቀላቅለው እነዚህ ውጤቶች ያላቸው አጃዎች ሲሊያክ ዲዚዝ ያለባቸው ሰዎች እንዲሁም ደግሞ የአንጀት ችግር ያለባቸው ሰዎች እና የዳይጀስት ችግር ወይም ደግሞ የምግብ መፍጫ ስርዓት ችግር ያለባቸው ሰዎች ብዙ ጊዜ እንዲመገባቸው አይመከርም። ነገር ግን ከግሉቲን ኮንቴንት ፍሪ የሆነ አጃን መመገብ ይችላሉ። አሁን እንዳልነው ግሉቲን ኮንቴንት ያላቸው አጃዎችን መመገብ የሌለባቸው እነዚህ ሲሆኑ አሁን እንዳልነው ሲሊያክ ዲዚዝ በተለይ ደግሞ
አውቶ ኢሚዩን ኢንፌክሽን ሲሆን አሁን እንዳልነው እነዚህን ግሉቲን ኮንቴንት ያላቸው ምግቦች ሲመገቡ የምግብ መፍጫ ስርዓትን በመጉዳት ቁርጥራጭ እብጠትና የተለያዩ ነገሮች እንዲፈጠሩ ምክንያት ሊሆን ይችላል ማለት ነው። በተለይ ብዙ ጊዜ እንደ ገብስ፣ ስንዴን የሚጠቀሙ ሰዎች ሴሊያክ ዲዚዝ ያለባቸው ሰዎች የአንጀት መረበሽ፣ የአንጀት ቁጣ፣ የአንጀት ቁስል ሊከሰት ይችላል። ስለዚህ ይሄ ኢሚዩን ሲስተም የራሳችን የአንጀት ግድግዳ አታክ በማድረግ ሊፈጠር የሚችል ችግር ሲሆን አሁን እንዳልነው ኢንፍላሜሽንን በመፍጠር እንዲሁም ደግሞ እነዚህ ቪሊ እያልን የምንጠራቸውን በመጉዳት እና በተለይ ደግሞ እነዚህ ቪሊ የተጎዱ ማለት ደግሞ በስርዓት ምግብ እንዳይመጠጥ ያደርጋል ማለት ነው። በዛ ሂደት በተለይ ምግብ በስርዓት ማይመጠጥ ከሆነ በስርዓት ሴሎቻችን ኢነርጂ ማያገኝ ከሆነ ደግሞ ለተለያየ ችግር ልንጠቃ እንችላለን። ለምሳሌ ለዳይጀስቲቭ ኢሹ ወይም ደግሞ እነዚህ የምግብ መፍጫ ስርዓት ሊጎዳ ይችላል። እንዲሁም ደግሞ ድካም ሊፈጠር ይችላል ማለት ነው። ብዙ ጊዜ ኢነርጂ ማናገኝ ከሆነ አንኤክስፕሌንድ የሆነ ድካም ሊኖር ይችላል ማለት ነው። ሌላው የደም ማነስ ነው። ብዙ ጊዜ በስርዓት አንጀታችን አይረንን መጥቶ ወደ ደም ስር ካስገባ በኋላ ሴሎቻችን እንዲሁም ደግሞ ቀይ ደም ሴሎች ቁጥር የማይጨመር ከሆነ ለአኒሚያ ልንጠቃ እንችላለን። ከዚህ በተጨማሪ ለአጥንት በሽታ እና ለተለያዩ ችግሮች ልንጠቃ እንችላለን ማለት ነው። ስለዚህ እነዚህን ምግቦች መርጦ መመገብ በጣም ተገቢ ነው ማለት በተለይ ደግሞ ሴሊያክ ዲዚዝ ያለባቸው ሰዎች አሁን እንዳልነው ግሉቲን ፍሪ መሆኑን ቸክ ማድረግና ማረጋገጥ አለባቸው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ አጃ እንዴት የአንጀታችን ጤና የሚጠብቀው የሚያሻሽለው የሚለው ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ከተመቻችሁና ከወደዳችሁት ላይክ አድርጉት፣ ሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።